ቤተክርስቲያን አሁን ላይ በነገራችሁ ላይ ማኔጅመንት የላትም። ሰንበት ተማሪም እኮ የላትም። እውነት እንደኛ ያገለግልን ነው እንደ ቤተክርስቲያን በዓለም የተጋቡ ሰዎች ይኖራሉ። ቤተክርስቲያን ጋብቻቸውን ታቀዋለች። በነገራችሁ ላይ ደግማ የማታጋባቸው በዛ ምክንያት ነው። ራሱ መስዋዕት ነው አለ። ራሱ መስዋዕት አቅራቢ ነው። ከአባቱም ጋር ሆኖ መስዋዕቱን የሚቀበለው እርሱ ነው አለ። ጅል የሆነ መልአክ ካለ ይረገጣል። እነሱ የሚያውቁት እኛ ደግሞ የማናውቀው ቅዱሳን አባቶቻችን በቅዳሴ ውስጥ ይገኛሉ። በቤተክርስቲያን ያሉ ዛፎች በነገራችሁ ላይ የማይቆረጡበት አንደኛው ምክንያት በተግባር እነዚህ አባቶችና ቅዱሳት መላእክት ስለሚያርፉባቸው ነው። ቤተክርስቲያን የኃጢአተኞች መሰብሰቢያ አይደለችም። ስዕለት ተስላችሁ ብቻ ወርቃችሁ ተነስታችሁ ፈርጣችሁ ያልተፈታ ችግር አለ በህይወታችሁ። በእለቱ ስንጠመቅ የተሰጠን ገበዝ ከኛ ጋር ቆሞ ቅዳሴ ያስቀድሳል። በቃ እንደው አልፈታ ያለ ነገር ካለ ቅዳሴ ላይ ይዛችሁት ነው። ቅዳሴ ላይ ነው የሚፈታው። አንዳንድ ሰዎች ደግሞ አይኔ እኮ አስቀድሳለሁ ግን በቃ ምንም መፍትሄ የማገኘው ነገር የለኝም የሚሉ ሰዎች ደግሞ ሊገጥሙ ይችላል። ቅዳሴ ላይ የሆነ ነገር ለመለመን ብቻ የሚመጣ ሰው አለ። ይዘውት የሚወጡት የሚወጡት ምናምን ተጠንቶ ቲያትር የሚቀርባላ እንደዛ የሚመስለው ሰው አለ። ድምጽ ያለው ሁሉ ያው ያመስግን አይደለ? ግን ማይክ ያዝ አልተባለም። ኪነ ጥበብ ምናምን አካባቢ ያሉ ሰዎች ለእንደዚህ አይነት ነገር ይጋለጣሉ። ቤተክርስቲያን ቅዳሴ አቁማ መኖር አትችልም። ከአንድ ላይ እናማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እግዚአብሔር የምትወዱት እሱ እግዚአብሔር አምላክ አብልጦ የሚወዳችሁ የሉል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሳረፈዳችሁ? አሜን። ምህረትና ቸርነቱን አብዝቶ ለዚህ ጭቀለይ ሰዓት በሰላም በጤና ያደረሰን አምላካችን ሉል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። አምላካችን ሉል እግዚአብሔር ቢወድና ቢፈቅድ በጣም ለአጭር ደቂቃ የምንቆይበት የትምህርት ርዕስ የሚሆነው ቅዳሴ የሚል ይሆናል ማለት ነው። እስቲ ቅዳሴ በሉ። ለነቢያቱ ለሐዋርያቱ ለሊቃውንት ጥበብ ምስጢር ማስተዋል የገለጠ እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ጥበብን ምስጢርን ማስተዋልን ይገልጥልን ዘንድ የሱ የአምላካችን ቅዱስ ፈቃድ ይሁንልን። ረድኤተ እግዚአብሔር አጋዥ ካልተደረገ መማር ማስተማር እንዲሁ ለሥጋ የሚሆነውን መብል ማዘጋጀት አይቻልምና በፍጹም እምነት በፍጹም ቸርነት ረድኤተ እግዚአብሔርን አጋዥ ማድረግ ትምህርታችንን እንጀምራለን። እግዚአብሔር ከሁላችንም ጋር ይሁን። ርዕሳችን ምንድነው አልኳችሁ? ቅዳሴና በቤተ ክርስቲያናችን ካሉ አምልኮቶች መካከል ምስጋናዎች መካከል ትልቁና ዋነኛው ነው ቅዳሴ። ምክንያቱ ምንድነው ከተባለ የምናመሰግንበትን ቃሉን የምናመሰግንበትን ምስጋናና ዜማውን የተቀበልነው ከሱ ከአምላካችን ከሉል እግዚአብሔር ስለሆነ እርግጥ ነው ሌሎቹንም በቤተ ክርስቲያን ውስጥ አምልኮ የምንፈጽምባቸውን ቃላቶችም ምስጋናዎችም ሆነ ዝማሬውን ጭምር ያገኘነው ከእግዚአብሔር ነው። በሰዓታት ድርሰቱ ላይ አባ ጊዮርጊስ ዘጋስጫ ምስጋናው ከሱ ነው ውዳሴውም ከሱ ነው ብሎ ይናገራል። ስለዚህ ለምናመሰግንበት ምስጋና መሰረቱ ሰጪው እሱ ነው፣ ለዜማውም መሰረቱ ሰጪው እሱ ነው። ከዛም ደግሞ ለቃሉም ለምናመሰግንበትም ቃል የስጦታ ወይም የቃሉ ምንጭ ራሱ አምላካችን ሉል እግዚአብሔር ነው። ከዚህ በተጨማሪ ቅዳሴው ምንድነው ከፍ የሚያደርገው ከተባለ ራሱ አምላካችን ጌታችን ኢየሱስ ክርስቶስ ስለመሰረተልን ነው። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 22 ላይ ስናነብ ህብስቱንም አነሳ፣ አመሰገነ፣ ባረከ፣ ከዛ ቆርሶም ሰጣቸው ይላል። የመጀመሪያው ህብስቱን ምን አደረገ አልኳችሁ? አነሳ። ከዛስ ምን አደረገ? አመሰገነ። ከዛ ምን አደረገ? ባረከ። ከዛ ቆርሶ ምን አደረጋቸው? ሰጣቸው። ቅዳሴያችንን ሙሉ ብትመለከቱት በእነዚህ በአራቱ ተግባራት ውስጥ ያለ ነው። እንደዛ ሆኖ የሚፈጸም ነው። ህብስቱንም አነሳ ማለት በቤተ ክርስቲያናችን ውስጥ ቅዳሴውን ትልቅ ከሚያደርገው ነገር መካከል የምናቀርበው ስጦታ ነው። ተመልከቱ፣ አምላካችን ሉል እግዚአብሔር ፍጥረታትን ፈጥሮ በነፃ ነው የሰጠን አይደለ? ከፍለነው የተቀበልነው ነገር አለ እንደ ከእግዚአብሔር እና በፀሐይ አብስሎ በዝናብ አብቅሎ የሚመግበን እግዚአብሔር አምላክ ነው። ነገር ግን እንደው በገጠሩ አካባቢ ትርጉሙን እናምጣውና ገበሬ ስንዴ ከዘራ በኋላ ከደረሰለት ስንዴ ላይ ወይን ከዘራ በኋላ ከተከለ በኋላ ከደረሰለት ወይን ላይ ለእግዚአብሔር አስራት በኩራት ቀዳማያት ያስገባል። እግዚአብሔር አምላክ በካህኑ በኩል እጁን የካህኑን እጅ አድርጎ ይቀበላል። ከዛም በኋላ በቤተልሔም ውስጥ ከግብር ቤት ቀጥሎ በቤተልሔም ውስጥ በግብር ቤት ያው ስንዴው ተፈጭቶ ይዘጋጃል። ከዛ በቤተልሔም ስንዴውን ህብስት አድርገው ወይኑን ደግሞ ወይን አድርገው ያዘጋጁታል አባቶቻችን። ከዛ በኋላ ወደ ቤተ መቅደሱ ይዘውት ይመጣሉ። ተመልከቱ፣ ከእግዚአብሔር የተቀበልነው አለ። ከዛ መልሰን ለማን እንሰጣለን? ለእግዚአብሔር እንሰጣለን። ያንን በካህኑ በኩል የተቀበለውን ስጦታ እግዚአብሔር አምላክ የተቀበለውን ስጦታ በቅዳሴው በኩል ህብስትና ወይኑን አማናዊ ኢየሱስ ሥጋና ደም አድርጎ መልሶ ለማን ይሰጠናል?
ለኛ ይሰጠናል። እኛ ስጋና ደሙን ምን እናረጋለን? እንቀበላለን። ያኔ ስጋና ደሙን ስንቀበል መልሰን እኛ ራሳችን የሱ እንሆናለን። ስለዚህ ህብስቱንም አነሳ ማለት ይሄኛውን ፕሮሰስ ማለት ነው። እዛ አመሰገነ ማለት እኛ የምናመሰግንበት ምስጋና አለ አይደል? ስለዚህ የቅዳሴው ምንጩ እሱ ነው። እግዚአብሔር አምላክ እኛን ስለመፍጠሩ ከዛ ስለመመገቡ በወደቅንም ጊዜ በአንድ ልጁ በኩል በመስቀል ላይ አምላካችን ወልድ ኢየሱስ ክርስቶስ በመስቀል ላይ በሰራው ቤዛነት መዳናችንን እያነሳን ነው የምናመሰግነው። ስለዚህ አመሰገነ ማለት ያ ማለት ነው። ከዛስ ባረከ፣ ባርኮ ይሰጠናል። ከዛም በኋላ ቆርሶም ሰጣቸው። ከዛ ያመሰገነበትን ባርኮ በቃ እንባርካለን። ካህናቱ የካህኑን እጅ አድርጎ ክርስቶስ ባርኮ ከዛ በካህኑን እጅ ደግሞ አድርጎ መልሶ ለኛ ምን ያደርገናል? የሱን ስጋና ደም ይሰጠናልና የቅዳሴው መስራች ማን ነው ከተባለ ራሱ ጌታችን አምላካችን ኢየሱስ ክርስቶስ ነው። እስከ 5ኛው መቶ ክፍለ ዘመን ድረስ አሁን የምንመለከተውን የቅዳሴ ቅርጽ የተለያዩ በእግዚአብሔር መንፈስ የተቃኙ ቅዱሳን አባቶቻችን ቅርጽ እንዲይዝ አድርጎታል። ከዛ በዘለለ ግን በየዘመናቱ የተወሰኑ ማስተካከያዎች ካልተደረጉበት በስተቀር ያኔ አባቶቻችን የሰሩልንን ከጌታችን የተቀበሉትን አባቶቻችን የሰሩልንን ቅዳሴ ነው የምንቀድሰው ማለት ነው። እና ከሌሎቹ አምልኮቶች ቅዳሴ ልዩ የሚያደርገው ሌላኛው ክፍል ይሄ ነው። ሶስተኛውና ዋነኛው ቅዳሴውን ከፍ የሚያደርገው አምላካችን ሁሉ እግዚአብሔር በብሉይ ኪዳኗ ቤተክርስቲያን በፍቅርና በረድኤት ነበር ይገለጥ የነበረው። በሐዲስ ኪዳኗ ቤተክርስቲያን ግን አምላካችን ሁሉ እግዚአብሔር በፍቅርና በረድኤት ብቻ አይደለም የሚገለጠው። በምን ጭምር ይገለጣል? በአካል ጭምር ይገለጣል። እሱ አምላካችን ሁሉ እግዚአብሔር በአካል ከኛ ጋር ህብረት የሚያደርገው የት ነው ከተባለ በቅዳሴው ላይ ነው ማለት ነው። ታዲያ ይሄ ቅዳሴ በቅዱስ ወንጌል ውስጥ የምናነባቸው በስጋዌው ወራት አምላካችን ክርስቶስ ያስተማራቸው ትምህርቶችና ያደረጋቸው ተግባሮች ሕያው ሆኖ የምንመለከትበት ነው። በትክክል በቅዳሴው የምትሰብከው ቤተክርስቲያን ክርስቶስን ነው። አንድ ሰው ቅዳሴን ሳል ተብሎ ቢሰጠው ሳል እዚህ ውስጥ አለ? ሳሊ የሆነ ሰው አለ የላችሁም? ሳሊዎች እሺ፣ ሳሊ ቅዳሴ ሳል ተብሎ ቢሰጠው ክርስቶስን ነው የሚስለው። ለምሳሌ በቤተክርስቲያን ውስጥ በነገራችሁ ላይ የምንፈጽመው አምልኮ አሁናዊ አምልኮ ነው። ታውት የምናከብራቸው በዓላት እንኳን መታሰቢያ አይደሉም። ለምሳሌ የክርስቶስ የልደቱ በዓል አሁን ከፊት ለፊታችን ቀርቧል አይደል? በሌሊቱ ዝማሬያችን ላይ ዮም ምን አደረገ ነው የምንለው? ተወልደ። ዮም ማለት መቼ ማለት ነው? ዛሬ ተወለደ። የዛሬ 2000 ምናምን ዓመተ ምህረት ተወለደ ብለን አይደለም እናከብረው። ዛሬ ተወለደ። ጥምቀቱን ስናከብር ዮም ተጠምቀ ነው የምንለው። ስቅለቱን ስናከብር ዮም ተሰቅለ፣ ትንሣኤውን ስናከብር ዮም ተንሳ ነው የምንለው። ዛሬ ተወለደ፣ ዛሬ ተጠመቀ እያልን ነው። ምክንያቱ ምንድነው ከተባለ የመታሰቢያ በዓል ስላልሆነ ማለት ነው። ለዛ ነው የምንፈጽመው ቅዳሴ አሁናዊ ቅዳሴ ነው፣ አሁናዊ ህብረት ነው ብላ ቤተክርስቲያን ስለምታስብ ወይም ደግሞ ስለምታስተምር እንደዛም ስለሆነ በቤተክርስቲያን ውስጥ ራሱ የሚሰሩ ቤቶችን ብትመለከቷቸው ያንን አክቹአላይዝ ለማድረግ ነው፣ አሁናዊ ለማድረግ ነው። ለምሳሌ ክርስቶስ የተወለደው የት ነው? ቤተልሔም። ቤተክርስቲያን ቤተልሔም አላት የላትም? በስተ ምስራቅ በኩል የምታንጸው ቤት ቤተልሔም ነው የሚባለው። ክርስቶስ የተጠመቀው የት ነው? ዮርዳኖስ። ቤተክርስቲያን ዮርዳኖስ አላት የላትም? ዮርዳኖስ የት ነው? ጥምቀት ቤት አይደለ? ጥምቀት ቤት አለው አይደለ? ቅዱስ ገብርኤል ቤት አለው አይደለ? ያ ዮርዳኖስ ነው የቤተክርስቲያን። በቅዳሴም ላይ እኛ ስለማንመለከተው ነው እንጂ ዲያቆናቱና ካህናቱ ህብስቱና ወይኑን ይዘው ከገቡ በኋላ መንበሩን ዞረው እንደጨረሱ ካህኑ እጁን ይታጠባል፣ ይናጻል። እጁን ከተናጻ በኋላ በርጥብ እጁ ሆኖ እጁ ሳይደርቅ ህብስቱን ተቀብሎ ህብስቱን ይደባብሰዋል። ወሐሰስኩ ገጸከ ገጸ ዚአየ ወሐስስ እግዚኦ እያለ አቤቱ ፊትህን እሻለሁ እያለ የክርስቶስን ያንን ህብስቱን ያሻሸዋል። ይሄ የክርስቶስን ጥምቀት ለማሳየት ነው። ካህኑ ዲያቆኑ ወጥቶ በእንተ ቅድሳቱን ከማንበቡ በፊት መንጦላይቱ ተዘግቶ ነው አይደለም የሚሆነው። ምክንያቱ ምንድነው ከተባለ ካህኑ ብቻውን ነው በነገራችሁ ላይ ንባባቱን የሚያነበው። ይሄ የሚያሳየው አምላካችን ክርስቶስ ከተጠመቀ በኋላ ሳይውል ሳያድር የት ሄደ? ገዳመ ቆሮንቶስ ሄደ። ገዳመ ቆሮንቶስ ሄዶ ለ40 ቀንና ለ40 ሌሊት በትህርምት ካጠፈ ሳይዘረጋ ከዘረጋ ደግሞ ሳያጥፍ ጾመ ጸለየ። ያንን ለማሳየት ነው። ከዛም መጋረጃው ከተከፈተ በኋላ ካህናቱና ዲያቆናቱ ምንባብ ለማንበብ ሲወጡ በወጡበት አይገቡም አይደል? ተመልሰው በዛ ባልወጡበት በኩል ነው የሚገቡት።
እና እየተመላለሱ የተሰጣቸውን የሚያነቡትን ክፍል ያነቡበታል። ይሄ የሚያሳየው አምላካችን ክርስቶስ በስጋ ወራት አንድ ቦታ ላይ ብቻ ቆሞ አይደለም ያስተማረው፣ እየተዟዟረ ነው አይደል ያስተማረው። ያንን ለማሳየት ነው ይሄንን የሚያደርጉትኝ ዲያቆናቱና ካህናቱ ማለት ነው በቅዳሴው ሰዓት ላይ። ከዛም በኋላ ልክ አምላካችን ክርስቶስ በስጋ ወራት ካደረጋቸው ነገሮች መካከል አንደኛው ገቢረ ተአምራትን ማድረግ ነው። ህሙማነ ነፍስን በትምህርቱ ህሙማነ ስጋን ደግሞ በተአምራት ሲያድን ነበር አምላካችን ክርስቶስ። በተመሳሳይ ሁኔታ በቅዳሴውም ላይ ተአምር ይፈጸማል። አንድ ንጉስ በከተማ ተአምር እየተደረገ ነበርና በከተማ ተአምር እየተደረገ ነው ወጥተይ ብለው ጠሩትኝና መጥተው ሄደው ነገሩት። እዛ አልወጣም አላቸው። ለምን አላቸው። አልፈልግም ተአምር ማየት ብሎ መለሰላቸው። እንዴ ንጉስ ሆይ ለምንድነው ተአምር ማየት ያልፈለከው ብለው ሲጠይቁት ከቅዳሴው በላይ ምን ተአምር አለ ብሎ መለሰላቸው። እውነቱን ነው አይደል? የፈለገ ምድር ላይ ተአምር ቢደረግ ህብስትና ወይን ወደ አምላክ ስጋና ደምነት መቀየር የሚችል ተአምር የሚሰራ ሰው አለ? አካል አለ? አለ ወይ? የምታውቁት አለ? የለም። በቅዳሴው ላይ ግን የምንመለከተው ከተአምር ሁሉ በላይ የሆነው ክርስቶስ በስጋ ወራት ካደረጋቸው ተአምራቶች ሁሉ በላይ የሆነው የመጣበትም ዓላማ ያጭምር ስለሆነ ህብስትና ወይን ወደ አምላክ ስጋና ደም የምትቀይርበት ተአምር የሆነ ቅዳሴ አላት። በቅዳሴ ውስጥ ተአምር ጭምር አለ። ከዛም ደግሞ በቅዱስ መጽሐፍ ውስጥ ምን እናነባለን? አምላካችን ክርስቶስ ስለኛ በደል ብሎ እሱ ንጽሐ ባህሪ ሲሆን ሕማማትን መከራን ተቀበለ፣ መስቀል ተሸከመ፣ ስለኛ ብሎ ተገረፈ፣ ስለኛ ብሎ ተሰደበ፣ ምራቅ ተተፋበት። ከዛም በኋላ መከራውን ተቀበለ። ሞቶ ደግሞ ምን አድርጓል? ሞቶ ቀርቷል እንዴ? አልቀረም። በቅዳሴ ውስጥ ይሄንን የክርስቶስን መከራ መስቀል ታስባለች። በቤተ ክርስቲያን ውስጥ ከሚሰሩ ነገሮች መካከል አንደኛው ቤተ መቅደስ ነው። ቤተ መቅደሱ ስንት ክፍል አለው? 3 ክፍል አለው። የመጨረሻው ምእመናን የማይገቡበት ካህናት ብቻ የሚገቡበት ክፍል ምንድነው የሚባለው? ቅድስተ ቅዱሳን ነው አይደለ? ዋናው ማለት ነው። እና ያ ቅድስተ ቅዱሳን ቀራንዮ ነው የሚባለው። የአምላክን ስጋና ደም የምትፈትትበት የበቁት አይተውታል። እንደናረጋዊ መንፈሳዊ በፀሐይሉ ላይ በአምሳለ በግ የተመለከቱ ነው። በግ አይደለ? እነሆ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ፣ ንጹህ የሆነ በግ አምላካችን ክርስቶስ በመስዋዕቱ ላይ በመሰዊያው ላይ በበግ አምሳለ የተመለከቱ አሉ። እነ ዮሐንስ ዳልታ የሚባሉ አባቶች ደግሞ በአምሳለ ሕፃን ተመልክተውታል። ይህ ብቻ አይደለም፣ እጁ በደም ታሎ የካህኑ እጅ በደም ታሎ የተመለከቱ በጣም ብዙ አባቶቻችን አሉ፣ ቅዱሳን አባቶቻችን። ራእየ ኒፎን የሚል በቀሲስ ታምራቱ የተጻፈ መጽሐፍ ላይ ገጽ 206 ዳግ ማስታወሻ ላይ የአንድ የንስሐ ልጃቸውን ታሪክ ያስነብቡናል። እና ይቺ የንስሐ ልጃቸው ፍሪኩዌንትሊ የምትቆርብ ናት፣ ማለት ያለመቋረጥ ትቆርባለች፣ ንስሐ እየገባች ማለት ነው። እና አንድ ዕለት ከሥርዓተ ቅዳሴው ተካፍላ ለመቁረብ ወደ ቤተ መቅደስ ትሄዳለች። እና በሌሊት የሚደረገው ሥርዓት አምልኮ ተፈጽሞ ቅዳሴው ከተጀመረ በኋላ ድርገት ይወርዳል። ድርገት ማለት አንድነት ማለት ነው። ደርግ አንድ ማድረግ ነው። ደብድብ እርገጥ ግዛ አይደለም። ደርግ አንድነት ማለት ነው። እና እኛና ስጋው ደሙ ስንት የምንሆንበት? አንድ የምንሆንበት። ያኔ ልክ ካህናቱ ስጋው ደሙን ይዘው ሲወርዱ እኛ ምን እናደርጋለን? እንሰግዳለን አለ። ምን እያልን ነው የምንሰግደው? ቅዱስ ቅዱስ እያልና ልክ ድርገት ሲወርድ ሁላችንም ሁሉ ጊዜ እንደሚደረገው ቅዱስ ቅዱስ እያልኩኝ ሰገድኩኝ። እና ልክ የቅዱስ ቅዱስ ክፍሉ እንዳለቀ ተነሳሁኝና ስነሳ ዮሴፍና ኒቆዲሞስ በበፍታ ጨርቅ በአዲስ መቃብር ጠቅልለው በአዲስ መቃብር ቀብረውት የለ ክርስቶስን። እና ልክ እንደዛው ካህናቱ ክርስቶስን ተሸክመው ይዘው ሲወርዱ ተመለከትኳቸው። አይ ሌሊት ስለመጣው በእንቅልፍ ልቤ ሊሆን ይችላል ብዬ ለመንቃት የሚደረጉትን ነገሮች በጠቅላላ አድርጌ አሁንም ስመለከተው በተመሳሳይ ሁኔታ እንደዛ ነው። እና የምቆርብበት ተራ ሲደርስ ካህኑ ከክርስቶስ ስጋ ላይ እየፈተተ እጁ በደም ታሎ ተመለከትኩኝ። ከመስመር ወጣሁኝ አለቻቸው። እዛ ምን ብለው መለሱላት? ልክ ለአባቶቻችን ያደርግላቸው እንደነበረ አሁንም በቤተ ክርስቲያን ያንን እያደረገ እንዳለ ማሳያ የሆን ዘንድ ነው ላንቺ ያደረገልሽ ብለው መክረው ዘክረው መለሷትኝ። በረከታቸው ይደርብን። ለምን በትክክል ይሄንን ለመመልከት ንጹህ ልብ ይፈልጋል፣ ንጽህና ይፈልጋል። ስለዚህ ያደላቸው ልክ በቀራንዮ የፈሰሰውን ደም የተቆረሰውን ስጋ የሚመለከቱ አሉ በቅዳሴ ላይ ያደላቸው። እና በመጽሐፍ ቅዱስ ውስጥ የምንመለከተውን ስጋ ለብሶ ሕያው ሆኖ የምንመለከተው በቅዳሴያችን ላይ ነው። ልክ ዲያቆኑ ምስባክ ከሰበከ በኋላ ከዛ ወንጌል ይነበባል።
ከዛ አሁን በእኛ ቤተክርስቲያን ስርዓት እየቀረ መጥቶ ነው እንጂ በሌሎቹ አሃታ ቤተክርስቲያናት ይሄ ስርዓት አለ። ለትንሽ ደቂቃ ሁሉም ሰው ይቀመጥና ለ15 ለ20 ደቂቃ የተነበበውን ወንጌል ከተሰበከው ምስባክ ጋር አድርገው ይተረጉማሉ አባቶቻችን። ምክንያቱም ብሉይና ሐዲስን አስተባብራ ያዘች ቤተክርስቲያን እንደሆነች ማሳያ ነው። መጽሐፍ ቅዱሳችን ብሉይና ሐዲስ ነው አስተባብራ ያዙ አይደል? ብሉይ ኪዳን በሐዲስ ኪዳን ተተርጉሟል አይደል? ይሰማችሁ ነው። ስለዚህ ያንን ሕያው ሆኖ የምንመለከተው በቅዳሴያችን ውስጥ ነው። ይሄ ቅዳሴዋ ቤተክርስቲያን ቁርባንን የምታከብርበት አምልኮቷ ነው። ቁርባንን የምታከብርበት አምልኮዋ ነው። እና በዚህ ምክንያት ቤተክርስቲያን ማናት ተብሎ አንድ ሰው ቢጠየቅ መልሱ ሊሆን የሚችለው ቅዳሴ የምትቀድስ ቤተክርስቲያን የሚል ነው። ቤተክርስቲያን አሁን ላይ በነገራችሁ ላይ ማኔጅመንት የላትም። ሰንበት ተማሪም እኮ የላትም። እውነት እንደኛ እያገለገልን ነው እንደ ቤተክርስቲያን እና ብትመለከቱት አስተዳደሩ ምኑ ፍርስርስ ብሏል። ቤተክርስቲያን አሁን ላይ ያላት አንድ ነገር ምንድነው? መቼም የማታቆመው አንድ ነገር ያላት ቅዳሴዋ ነው ቤተክርስቲያን። አንድ ነገር ለምሳሌ ቤተክርስቲያን በቃ እኔ ቅዳሴ አቁም ያለው ብትል ምንም ይፈጠር ይመስላችኋል? ማቆምስ ትችላለች? ቤተክርስቲያን ትችላለች? ምንም ይፈጠር ይመስላችኋል? ሁሉም በቤተክርስቲያን ውስጥ የሚፈጸሙ አገልግሎቶች በጠቅላላ ገደል ነው የሚገቡት። ምንም እርባና ቢስ ነው የሚሆኑት። ቤተክርስቲያን ቅዳሴ አቁማ መኖር አትችልም። እንግዲህ በቤተክርስቲያን ውስጥ ሕይወት የምናገኝባቸው በምስጢራተ ቤተክርስቲያን በኩል ነው። እነዛ ምስጢራተ ቤተክርስቲያን ቫሊድ የሚሆኑት የሚረጋገጡት ደግሞ በቅዳሴ ውስጥ ነው። ለምሳሌ ካህንም የሆነው አንድ ሰው ድቁና የምንሾመው፣ ቅስና የሚሾሙት፣ ጵጵስና የሚሾሙት ይህንን አገልግሎት ለመፈጸም ነው። መስዋዕት ለመሰዋት ነው። በነገራችሁ ላይ የክህነት ተልእኮ ዋናው ዓላማው መስዋዕት መሰዋት ነው። ሌላ ምንም አይደለም። መስዋዕት ሰውቶ ህዝቡንና እግዚአብሔርን የማስታረቅ ተግባር ነው የሚያደርገው። ህዝብና እግዚአብሔር የሚታረቁት ደግሞ በመስዋዕት በኩል ነው። ስለዚህ መስዋዕት ከሌለ ክህነቱ ምንም አይሰራም። ታውት ክህነት እንኳን ከተቀበልን በኋላ እኮ ዕለቱን ነው ቅዱስ ቁርባን እኮ የምንቀበለው። ምክንያቱም ክህነቱ እንኳን የሚረጋገጠው በምንድን ነው? በቅዱስ ቁርባን ነው። አንድ ሰው ሲጠመቅ የእግዚአብሔር ማደሪያ ይሆን ዘንድ ይዘጋጃል። በነገራችሁ ላይ እኛና ቤተ መቅደሱ የምንከብርበት መንገድ ተመሳሳይ ነው። ለምሳሌ አዲስ ህንጻ ቤተክርስቲያን ሲሰራ ሊቀ ጳጳሱ ወይም ደግሞ ፓትርያርኩ ይመጡና በገበቴ ላይ ጠበል ተደርጎ በወይራ ዝንጣፍ እያደረጉ እየዞሩ ጠበሉን ይረጫሉ መጀመሪያ። ከዛ ሁለተኛው ውደት ላይ ምንድነው የሚያደርጉትኝ? ቅባ ሜሮንና ጠበሉን ይደባልቁና በየአዕማዳቱ መቅደሱን ያከብሩታል። እዛ ሶስተኛ ታቦቱን ጽላቱን ተሸክመው ቤተ መቅደሱን ከዞሩ በኋላ ወደ ቤተ መቅደስ ገብተው ጽላቱን መንበሩ ላይ ያስቀምጡታል። ያኔ ያ ቤተ መቅደስ የእግዚአብሔር ማደሪያ ይሆናል። በተመሳሳይ ሁኔታ እኛም የምንከብርበት መንገድ ያ ነው። የእግዚአብሔር መንፈስ ማደሪያ እንድንሆን ዘንድ መጀመሪያ እንጠመቃለን። ጥምቀት ማዘጋጃ ነው። ከተጠመቅን በኋላ በቅባ ሜሮን እንከብራለን። ሀብታተ መንፈስ ቅዱስ ይታደሉናል። ምሪት የሚሰጠንን መንፈስ የምናገኘው በቅባ ሜሮኑ አማካኝነት ነው። ከዛስ የእግዚአብሔር የሆነው ስጋውና ደሙ ምን ያደርገናል? እንቀበለዋለን። ያኔ በውስጣችን ያድራል ማለት ነው። ስለዚህ ጥምቀታችን እንኳን የሚረጋገጠው በስጋው ደሙ ነው። በቤተ ክርስቲያን ተክሊል ይፈጸማል። ከምትፈጽማቸው ምስጢራት መካከል አንደኛው የጋብቻ ምስጢር ነው። አሁን ለምሳሌ እኮ በዓለም የተጋቡ ሰዎች ይኖራሉ። ቤተ ክርስቲያን ጋብቻቸውን ታውቀዋለች። በነገራችሁ ላይ ደግማ የማታጋባቸው በዛ ምክንያት ነው። ነገር ግን ቤተ ክርስቲያን ምን እንደምትል ታውቃላችሁ? ጋብቻውን ታውቀዋለች፣ ግን የተቀደሰ ጋብቻ አይደለም ነው የምትለው። የተቀደሰ ጋብቻ አይደለም ማለት በጋብቻው በኩል መንግስተ እግዚአብሔርን አትወርሱም እያለችን ነው ቤተ ክርስቲያን። ስለዚህ ጋብቻው እንኳን የእግዚአብሔር እንዲቀደስ መንግስተ እግዚአብሔርን መውረስ እንድንችል የሚሆንበት ዋነኛው ነገር ቅዱስ ስጋውና ክቡር ደሙን ስንቀበል ነው። ንስሐችን ተረጋግጦ የኃጢአት ስርየት የሚሰጠን በክርስቶስ ስጋውና ደሙ በኩል ነው። ምን አለፋችሁ በቤተ ክርስቲያን ውስጥ የሚፈጸሙ ምስጢራት በጠቅላላ ማዕከላቸው የክርስቶስ ስጋና ደም ነው። ተውት። ቤተ ክርስቲያን ምንም ነገር ልታቆም ትችላለች። ስብከት ሊቆም ይችላል። የኛ ዝማሬ ሊቆም ይችላል። ምንም ነገር የሚያጎለው ነገር የለም እያልኳቸው አይደለም። ሊቆም ይችላል። ግን አንድ ማቆም የማትችለው ነገር ምንድነው ከተባለ ቅዳሴ ነው። ቅዳሴው ነው ማቆም የማትችለው። ምክንያቱ ምንድነው ከተባለ ቅዳሴ ባቆመች ጊዜ ህይወት አይኖራትም ቤተ ክርስቲያን። ለዛም እኮ ነው ስርዓተ መንግስት ሲበጠበጥ፣ ሀገር ስትበጠበጥ ስርዓተ መንግስት ሊቆም ይችላል። ስንታመም እኛም የሆነ ስራ ልንቀር እንችላለን። ቤተ ክርስቲያን ግን አንድ ነገር አታቆምም፣ ስጋው ደግሞ መፈተት። በቃ ያቆመች ጊዜ ህይወት አልባ ነው የምትሆነው ቤተ ክርስቲያናችን። ህይወት አልባ ነው እና ስብከቱ ሊቀር ይችላል። በነገራችሁ ላይ ለሌላው አገልግሎታችን እንኳን ህይወት የምንወስደው ከቅዳሴው ውስጥ ነው። እዚህ ጋር ቆሞ የሚያስተምራችሁ ሰባኪ በትክክል ከቅዳሴው ላይ ከስጋው ደሙ ጋር
ተባብሮ በቅዳሴ ውስጥ የሚገኘው መንፈስ አግኝቶ ካልመጣ ይሄ ምን ጩኸት እኮ አይደለም። በነገራችሁ ላይ የሆነ የንግግር ጥበብ አይደለም እኮ ስብከት። እና መንፈስ ቅዱስ መጀመሪያ እሱም መንፈስ ቅዱስ ይዋሃደዋል። ከዛ ማንን ያዋሃዳል? ሐዋርያት በእሳት ላንቃ እግዚአብሔር መንፈስ እነሱን ይዋሃዳቸው ነበረ። እነሱ ደግሞ ሲያስተምሩ እንደ ትንንሽዬ የእሳት ላንቃ የሆነ ተሰባኪያኑን እየሄደ ምን ያረጋቸው ነበረ? እየሰማችሁ ነው? ምን ያረጋቸው ነበረ? ይዋሃዳቸው ነበረ። ስለዚህ መንፈስ እግዚአብሔር ነው በአገልግሎት ውስጥ የሚተላለፈው። የሰንበት ትምህርት ቤት አገልግሎት ሕያው እንዲሆን ስራ አመራሩ፣ ሌሎቹም ንዑሳን ክፍላት ምናምን ቅዳሴ ማስቀደስ መቻል አለባቸው። እዚህ ጋር ቆመው የሚዘምሩት መዘምራን ቅዳሴ መቀደስ ካለበለዚያ የምናገለግለው አገልግሎት ሕይወት አልባ ነው የሚሆነው። ለዛም እኮ ነው ቅዳሴ እያስቀደስን ስለማናገለግለው አገልግሎታችን እንኳን ሕይወት የለውም። እኛን ቀይሮ ሰዎችን መቀየር የሚችል መሆን አልቻለም አገልግሎታችን። ስለዚህ ለሌላው አገልግሎት እንኳን ኃይል የምናገኘው በቅዳሴው በኩል ነው ማለት ነው። በቅዳሴው በኩል ነው። ጥሩ። ታዲያ ይሄ ቅዳሴ ቁርባን የምታከብርበት ቅዳሴ በትክክል እንደ ግል ደግሞ የኛ የሕይወትን ትርጉም የሚሰጠን ነው። የሕይወትን አሁን ለምሳሌ ብዙዎቻችን እንጠይቃለን፣ ከየት መጣን? እርግጥ አሁን እኛስ ተመልሶልን እዚህ ስለተሰበሰብን ነው። ከየት መጣን? ለምንድን ነው የመጣ ነው? ወዴት ነው ምን ሄደው የሚል የዘመናት የሰው ልጅ ጥያቄ ነው በነገራችሁ ላይ። እና ከዓለም መላእክት ጀምረን ብንመለከት እኮ አይደለ ይሄ ጥያቄ ነበር እኮ። ዓለም የተበጠበጠው እኮ መጀመሪያ እኮ እነ ቅዱስ ገብርኤል እንጽና እኮ ያሉት እኮ ከየት መጣን ማን ፈጠረን ብለው እኮ ላነሱት እኮ ጥያቄ እኮ ነው። ስለዚህ የሰው ልጅ ጥያቄው ነው ማለት ነው። ለምንድን ነው የተፈጠርኩት? ከየት ነው የመጣሁት? እና የስነ ሕይወት አጥኞች መጨረሻ ላይ የደረሱበት ድምዳሜ ሕይወትን መበየን አንችልም የሚል ነው። እውነታቸውን ነው። ሕይወትን መበየን የሚችለው ብቸኛው አካል የፈጠረን ልዑል እግዚአብሔር ብቻ ነው። እና የሕይወታችንን ትርጉም ማግኘት አንድ ሰው የሕይወትን ትርጉም ማግኘት የሚፈልግ ከሆነ ቅዳሴ ነው የሚያስቀድሰው። የሕይወታችን ትርጉም ያለው ቅዳሴ ላይ ስለሆነ ማለት ነው። የመጀመሪያው ሁላችንም እንደ ዘበት የምንመልሰው ሰው የተፈጠረው ለምንድን ነው ሲባል ስሙን ቀድሶ መንግስቱን እንዲወርስ፣ መንግስቱን ወርሶ ስሙ ምን እንዲያደርግ መልሱልኝ። እየሰማችሁኝ ነው ወይ? አይሰማኝ። ይሁላ ሰው አይመስልም ድምጽ። እየሰማችሁኝ ነው? እና ስሙን ቀድሰን መንግስቱን እንወርሳለን። በምድር ስሙን ቀድሰን ማለት ነው። በምድር ስሙን ሳንቀድስ መንግስቱን ልንወርስ አንችልም። መንግስቱንም ወርሰን ምንድነው የምናደርገው? ስሙም ነው ለምስጋና ነው የተፈጠርነው። ስለዚህ ያ ለምስጋና የተፈጠርንበትን ዓላማ ሚት የምናደርገው በራሱ በቅዳሴ ውስጥ ነው። ልክ ክርስቶስ ሰው በእንጀራ ብቻ አይኖርም ብሎ የተናገረው እኮ ትክክለኛ ትርጓሜውን እኮ የሚያገኘው እኮ በቅዳሴ ውስጥ ነው። ሁለተኛው አምላካችን ክርስቶስ ሕይወት የሆነ የክርስቶስን ሥጋ እና ደም የምንቀበልበት ነው። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድም ሕይወትም ነኝ አለ አምላካችን ክርስቶስ። ስለዚህ ይኸውላችሁ ሕይወት እኔ ነኝ አለ። ሕይወት እሱ ከሆነ ትክክለኛ የሕይወት ትርጉም እሱ ነው ማለት ነው። እና ብዙዎቻችን በነገራችን ላይ በዓለም ያሉ ሰዎች ብቻ አይደሉም፣ እኛ በቤተ እግዚአብሔር ውስጥ እንኳን የምንንቀሳቀስ ሰዎች ሕይወት የሆነ ክርስቶስን አብዛኞቻችን አላወቅ ነው። ምክንያቱ ምንድነው ከተባለ የክርስቶስን ሥጋና ደም የምንቀበል ስንቶቻችን ነን? እኛ በደጅ ያሉትኝ ሕይወት እሱ እኮ እንደሆነ አላመኑም ብለን በቃል ደረጃ እንማገታቸዋለን። እኛ ግን በተግባር እሱ ሕይወት እንዳልሆነ ክደነዋል፣ የእሱን ሥጋና ደም ስለማንቀበል ማለት ነው። በነገራችሁ ላይ ሰው የበላውን ነው ይላል አንድ አሌክሳንደር ሽሜማን የሚባል የምስራቅ ኦርቶዶክስ ቤተክርስቲያን መምህር። ሰው የበላውን ነው የሚሆነው። እና እዚህ ጎጃም አካባቢ ነው ይባላል። ትንሽ እንደኔ አይነት ሰውነቱ ደና የሆነ ሰው ሲያዩ አቤት እህሉ ማማሩ ይላሉ አሉ ማለት ስንዴው ማማሩ ይላሉ። እና እንድትሉኝ አይደለም በኋላ። እና ትንሽ ወፈር ያለ ሰው ካያችሁ በቃ እህሉ ነው ማለት ነው። እና ሰው የበላውን አይደለም የሚሆነው። እና ሰው የበላውን ነው የሚሆነው። የሚሞት ነገር የሚበላ ሰው የሚሞት ነው፣ ሲታይ የሚሞት ነው። ለምሳሌ የምንበላው እኮ ስጋዊ ምግብ በጠቅላላ ተገሎ ነው አይደል? እንስሳቱንም ብንል ህይወታቸውን አሳጥተን ነው፣ እጽዋቱንም ብንል እስከ ህይወቱ የምንበላው ነገር አለ እንዴ? እና የምንበላው የሞተ ስለሆነ እኛ ሟቾች ነን። የምንበላው ግን ህይወት ከሆነ እኛ ህያዋን ነው ልንሆን የምንችለው። ህይወት ደግሞ የሆነ የምንበላው ምግብ የማን ስጋና ደም ብቻ ነው? የክርስቶስን ስጋና ደም ብቻ። ህይወት የሚሰጠው ትክክለኛ ምግብ ያ ነው። ስለዚህ ትክክለኛ የህይወታችንን ትርጓሜ የህይወታችንን ትርጉም ማግኘት የምንፈልግ ከሆነ ምንድነው የምናደርገው? ቅዳሴ ያስቀድሰን ምን እናደርጋለን? እንቆርባለን ማለት ነው። እንቆርባለን። እና ግራ የገባችሁ ወዴት መሄድ እንዳለባችሁ እንደው መንገዱም የጠፋችሁ ሰዎች ካላችሁ ትክክለኛው መንገድና ህይወት የምታገኙት በቅዳሴውና በቅዳሴው በኩል ብቻ ነው። ከዛ ውጭ የለም። እና ይሄ ቅዳሴ ቤተክርስቲያን የክርስቶስን ቃልና ተግባሩን ሕያው የምታደርግበት ቁርባን የምታከብርበት ቅዳሴ
ቁርባን የምታከብርበት ቅዳሴ የቤተ ክርስቲያንን አሃዳዊነት የሚያሳይ ነው። ቤተ ክርስቲያን አንዲት ናት። ለምሳሌ እንደው በዘርፍ ስንከፋፍለው እያንዳንዱ ክርስቲያን ቤተ ክርስቲያን ነው። ይህ ህብረታችን ቤተ ክርስቲያን ነው። ከዛስ ህንጻው ምንድነው እንላለን? ከዚህ በላይ ድል በነሳው ቤተ ክርስቲያን በነሳችው ቤተ ክርስቲያንና በምትጋደለው ቤተ ክርስቲያን መካከል እንኳን አሃዳዊነትና አንድነት የሚረጋገጠው በቅዳሴ ውስጥ ነው። ቅዳሴው እንደ ትልቅ አንድ አዳራሽ ሆኖ ሁላችንም የምንሰበሰብበት ነው። ዛሬ ጧት አሁን ለምሳሌ እዚህ ብስራተ ገብርኤል ቅዳሴ ተደርጓል፣ ጎፋ ገብርኤልም ተደርጓል፣ ቦሌ ሚካኤልም ሁሉም አብያተ ክርስቲያናት ላይ ቅዳሴ ነበር አይደል? ሁላችንም ለየብቻ አይደለም ይሄንን ቅዳሴ የቆም ነው። አንድ ቦታ ውስጥ ገብተን ሁላችንም አንድ መስዋዕት፣ አንድ የክርስቶስን መስዋዕት በሁሉ ቦታ የሞላ ስለሆነ ማለት ነው። እና እዚህ የሚሰዋው እዚያ የሚሰዋው የተለያየ አይደለም። አንድ ልክ ክርስቶስ መለኮት ስጋን ሲዋሃደው የመለኮት ባህሪ የስጋን ባህሪ ገንዘብ አደረገ። የስጋ ባህሪ ደግሞ የመለኮትን ባህሪ ገንዘብ አደረገ። እና ከመለኮት ባህሪያት መካከል አንደኛው ምሉ በኩልህነት ነው፣ በሁሉ ቦታ የሞላ ነው። እና አንዱ በሁሉ ቦታ የሚሰዋውን ያንን ህብስቱን አንድ የሚያደርገው በሁሉ ቦታ የሞላው ያ የክርስቶስ መለኮት ነው ማለት ነው። ግልጽ ነው። ስለዚህ አንድ አዳራሽ ውስጥ ሁላችንም ተሰብስበን ነው ቅዳሴውን የምናስቀድሰው። ታዲያ በዚህ ቅዳሴ ላይ ይህንን የቤተ ክርስቲያን አሃዳዊነት የምናረጋግጥበት 5 አካላት ይገኛሉ። ስንት አካላት? 5 አካላት። የመጀመሪያው ራሱ አምላካችን ክርስቶስ ነው የሚገኘው። ራሱ አምላካችን ቅዱስ ጎርጎርዮስ በሃይማኖተ አበው ላይ ራሱ መስዋዕት ነው አለ። ራሱ መስዋዕት አቅራቢ ነው። ከአባቱም ጋር ሆኖ መስዋዕቱን የሚቀበለው እርሱ ነው አለ። ስለዚህ በቅዳሴያችን ማን ይገኛል? እርሱ አምላካችን ክርስቶስ ይገኛል። የመጀመሪያው ልክ ንጉስ ባለበት ደግሞ ሰራዊቱ እንደማይቀሩት ሁሉ የንጉስ ክርስቶስ ሰራዊት እነማን ናቸው? ጮክ በሉ። እነማን ናቸው? መላእክት፣ ቅዱሳት መላእክት ናቸው። እነዛ መላእክት በቅዳሴ ላይ ይገኛሉ። ለዛም እኮ ነው ሰራዊተ መላእክት ይሁን እኮ እንላለን እኮ። መላእክት በቅዳሴ ውስጥ ስለሚገኙ ነው። ለምሳሌ አሁን በቅዳሴ ሰዓት ላይ እናትና አባቶቻችን ከሰማችሁ አትንቀሳቀሱ ይላሉ ሲባል ሰምታችሁ አታውቁ? ለምንድን ነው አትንቀሳቀሱ የሚባለው? ምን መላእክትን ስለምንረግጣቸው? አዎ እንደዛ ነው አይደል የሚሉት? አይደለም መላእክት ምን ስለምናረጋቸው ነው እንዴ? መልሱልኝ፣ አትፍሩ። ስለምንረግጣቸው ጮክ በሉ። ፈራችኋ? ቅዱስ ገብርኤልን ስትረግጡ ታስባችሁ? እና አቡነ ቴዎፍሎስ በነበሩበት የፕትርክና ዘመን እንዲህ ሊቃውንቱን ምናምን የማወያየት እንትን አላቸው፣ ልማድ ነበራቸው። እና ትንሽ አንድ ወጣ ያለ መምህር ነበር፣ እንደዚሁ ዓርብ ሮብ የሚበላ ምናምን ብቻ በሌላም ትምህርቱ የሚታወቅ ግን ሙግት ላይ በጣም ጎበዝ ነው። እና ከሱ ጋር ሲሟገቱ ያንን ሰው አያሸንፉትም። እና አንድ ዕለት ክርክር ተነሳ በዚህ ዙሪያ ማለት ነው። እና ምንድነው መከራከሪያቸው? አንደኛው ሊቅ ትክክለኛው መምህር በቅዳሴ ላይ ማንመላለሰው መላእክትን ስለምንረግጣቸው ነው የሚሉት እሳቸው። ከዛ በኋላ ያኛው ደግሞ በፍጹም ብሎ በጣም ሲከራከራቸው አቡነ ቴዎፍሎስም ነበሩ ክርክሩ ላይ። እና እነዚያው ደገኛው ሊቅ በጣም ተበሳጭተው አንተ ድሮንም እኮ ዓርብ ሮብ የምትበላ ምናምን ብለው ተበሳጭተው ሊወጡ ሲሉ ወዴት ነው የሚሄዱት? ይቁሙ አሏቸው። ሌላ አይሰሙትም እንዲህ እያለ ብለው ነገሯቸውና ምን ብለው መለሱ? እንዴ ጅል የሆነ መልአክ ካለ ይረገጥ አሉ። ምን አይነት መልአክ ካለ? እና መቼም ቅዱስ ገብርኤል ሲረገጥ ለኛ አስቡት። እና እናትና አባቶቻችን ይወላችሁ ይሄንን የሚሉበት ምክንያት በቅዳሴ ውስጥ ማንን ስለሚያዩ ነው? መላእክትን ግን እንዴት አርገው ኤክስፕረስ አርገው ይግለጡልን? መላእክት እኮ አሉ እያሉን ነው። አይተዋል ማለት ነው። እንደኛ አይደሉም እነሱ። ለምን? ትክክለኛ ኮሚዩኒየን ህብረት ስለሚያደርጉ ማለት ነው። እና በቅዳሴ ውስጥ ማንመላለስበት ምክንያት መላእክትን ስለምንረግጣቸው አይደለም ለማንኛውም። ስለዚህ መላእክቱ አሉ። ሶስተኛ ድል በነሳቸው ቤተ ክርስቲያን ያሉ ቅዱሳን እናትና አባቶቻችን ይገኛሉ። ስለዚህ በትክክል በቅዳሴው ላይ የቅድስናቸውን ማናቃቸው እኛም እነሱም ማናቀው እነሱ የሚያውቁት እኛ ደግሞ የማናውቀው ቅዱሳን አባቶቻችን በቅዳሴ ውስጥ ይገኛሉ። እነዚህ ግሁሳን የምንላቸው አባቶች ምናምን አሁን አንድ እዚህ ጋራ መድኃኔዓለም ያሳተመው መጽሔት ላይ አንድ በጣም የሚያስደንቅ ሁሉ ጊዜ የሚደንቀኝ ታሪክ አንብቤ ያለውና በአካለ ሥጋ የምናያቸው አባቶች አምልኮ የሚፈጽሙበት ሰዓት አለ። ከዛ ደግሞ ግሁሳኑ ደግሞ አባቶች ደግሞ አምልኮ የሚፈጽሙበት ሰዓት አለ። እና ይሄ ሰዓታት ማህሌት ምናምን ቀርተው የሚያውቁ አንድ ትልቅ አባት አሉ። እና እሳቸው በቤተ መቅደስ ውስጥ ሰዓታት እየተደረሰ ይሰማሉ። እና በጣም ተናደው እንዴት አረፍዳለሁ እንደው ጓደኞቼ እንኳን ስቀር እንዴት አይነግሩኝም ብለው በጣም ተናደው እየተጣደፉ ወደ ቅዳሴ ይሄዳሉ። ወደ ሰዓታቱ ይሄዳሉ። ሲሄዱ በሩ ዝግ ነው። እና ግራ ገባቸው። ውስጥ ድምጽ ይሰማሉ። እዛ አንኳኩ።
እዛ አንድ ግሁስ አባት ከፍቶ ምን ፈልገህ ነው አላቸው። እዛ ተመለሱ ዝም ብለው ማለት ነው። ቤት ተመለሱ። እዛ በአካለ ስጋ ደግሞ የሚታዩት አባቶች ደግሞ ውስጥ አምልኮት ፈጽሞ ሲጨርሱ እኒ አባት በመካከላቸው የሉና እንደው የሆነ ነገር ባያጋጥማቸው ሊቀሩ አይችሉም ብለው እኒያን አባት ለመጠየቅ ይሄዳሉ። ሲገቡ ቤት ሆዳቸው ተነፍቶ ያገኛሉ። እና ምን እንደተፈጠረ ገባቸው። ጸሎት ተደርጎላቸው በላይም በታችም ተንፍሶ እዛ እታች ቅድስተ ማርያም እታች እመቤታችን አለች አይደለ ከጋራው በታች እዛ ኑረው ነው ያለፉት። ምላችሁ ፈልጌ ነው በተግባር አሉ። በቤተ ክርስቲያን ያሉ ዛፎች በነገራችሁ ላይ የማይቆረጡበት አንደኛው ምክንያት በተግባር እነዚህ አባቶችና ቅዱሳት መላእክት ስለሚያርፉባቸው ነው። እና እንደውም እዛው ጋራ መድኃኔዓለም ወገባቸውን ሊፈትሹ አንድ አባት ይወጣሉ። ግቢ አጥር አልነበረውም። እና እንትን ሊያረጉ ሲሉ እንዴ ጭራሽ ብለብለ ልሸናብኝ ነው አላቸው። የሚታይ ነገር የለም። እና ደንግጠው ተመለሱ ማለት ነው። እና እንደው አሁን እንደው የቤተክርስቲያን ዛፍ ስር ተቀምጠን ጭራሽ ብለብለ ታማለህ ቢለንስ እኛ ዛፍ ስር ተቀምጠን ማማት ነው መቼም ሌላ ነገር ባናደርግና ምን ሊፈጠር እንደሚችል በራሳቸው የታሰቡት። ስለዚህ በተግባር ቤተክርስቲያን ውስጥ ጭምር ማረፊያቸው ጭምር ነው። እና ዲስክሊያም አይ ቲንክ ይከለክላል እኮ በቤተክርስቲያን ያሉ ዛፎች አይቆረጡ። ዝም ብሎ ምናምን ሰበካ ጉባኤ ተማክሮ ጸሎት በቃ በጣም ብዙ ነገር ተደርጎ ነው ዛፉ ራሱ በቤተክርስቲያን የሚቆረጠው። እና ብዙ ታሪኮች አሉ ብቻ ከዚህ ጋር ተያይዞ እና እነዛ በአካለ ስጋ ያሉት ቅዱሳን በቅዳሴ ላይ ይገኛሉ። አምስተኛው ደግሞ ተነሳያን ኃጥአን እየወደቁ ኃጢአት እየሰሩ ንስሐ የሚገቡ ልክኛ ማለት ነው ቅዳሴው ላይ እንገኛለን። እኛ ማለት ይወላችሁ ቤተ ክርስቲያን የኃጢአተኞች መሰብሰቢያ አይደለችም። የነማን መሰብሰቢያ አይደለችም? ይሄ በጣም ብዙ ቅዱሳን አባቶቻችን አስተምረውበታል። ግን የተነሳያን ኃጥአን ስብስብ ናት ቤተ ክርስቲያን። እየወደቁ ኃጢአት እየሰሩ ንስሐ የሚገቡ ስብስብ ናት ቤተ ክርስቲያን። እየሰማችሁ ነው? ስለዚህ እነዚህ አምስቱ አካላት በትክክል ህብረት የሚፈጽሙት በምንድነው ከተባለ በቅዳሴ ላይ ነው። ታዲያ ይሄ አማናዊ ህብረት የቤተ ክርስቲያንን አሃዳዊነት የሚያሳይ ቤተ ቅዳሴን በመሳተፋችን ምንድነው የምናገኘው ጥቅም? የመጀመሪያው ህይወት የሚሰጠን የአምላክ ስጋና ደም እንቀበላለን። እኛ እርግጥ ያው ይሄኛው መፍትሄ ብዙዎቻችን እናውቀዋለን ብለን ስለምናስብ ችግር የለብንም። ሁለተኛው በህይወታችሁ አልፈታ ያለ ችግር አለ ወይስ ሁሉም ተፈቷል? አለ እንደዚህ አይነት ችግር? እና እንደው ጸበልም ተጠምቃችሁ ስዕለት ተስላችሁ ብቻ ወርቃችሁ ተነስታችሁ ፈርጣችሁ ያልተፈታ ችግር አለ በህይወታችሁ? እሺ ቅዱሳን እንዴት ናችሁ? ሌላ አዳራሽ እንዳለው ሰላም እንባባል መሰለኛል። ቅዱሳን ነው አይደለም የሚሉት እነሱ ይመስለኛል። እኔ ከጀርባ ብርሃን እየታያችሁ ይመስለኛል። እና የለም ችግር ምንም እሺ ይኖራል አይደለ? በቃ በህይወታችሁ ያልተፈታ ችግር ካለ የሚፈታው ቅዳሴ ላይ ነው። የሚፈታው ቅዳሴ ላይ ነው። እና ለምሳሌ በቃ ለምናችሁት ያጣችሁት ቅዱስ አለ። በቃ አልገኝ ያላችሁ ቅዱስ በቃ እኔ ለምኜው ጠይቄው ላገኘው አልቻልኩም ያላችሁት ቅዱስ አለ። ይኸውላችሁ ለምሳሌ አሁን በጣም የምትፈልጉት ሰው ግን በቃ ስልክ ብትደውሉለትም ቴክስት ባታረጉለትም ምናምን ያላገኛችሁት ሰው እዚህ ቦታ እኮ ሊገኝ ይችላል ይላችኋል። ሰው እዛ አይቀርም። ምሳሌ ሰንበት ትምህርት ቤት አይቀርም፣ ወይ ደግሞ ቅዳሴ አይቀርም፣ ወይ ደግሞ የሆነ ቦታ አይቀርም፣ ወይ ደግሞ ሻይ ቤት አይቀርም፣ ምግብ ቤት አይቀርም ምናምን የሚባል ሰው ይኖራል። እና ያንን ሰውዬ ለማግኘት ያ አይቀርም የሚባልበት ቦታ ላይ እንሄዳለን አይደል? አዎ እነ ቅዱስ ገብርኤል ሌላ ለምሳሌ እዚህ የነማን ጽላት ነው ያለው? አብየ እግዚእ ያሉ ጥሩ። እንዴት ነው ህብረታችሁ ከሳቸው ጋር? ምሳሌ ብዙ የምታውቋቸውም አይመስለኝም። ታውቋቸዋላችሁ? እሺ እነ አቡነ አብየ እግዚእን ፈልጋችሁ አጣችኋቸው ከሆነ የምታገኟቸው የማይቀሩት ቅዳሴ ላይ ነው። ያው አይታጡም፣ ይታጣሉ እያልኩኝ አይደለም፣ አይታጡም። ግን የምታገኙት ቅዳሴ ላይ የምታገኟቸው ጠፍተህብኝ የምትሏቸው ማለት ነው። ያው ስለማናያቸው ነው። እንደውም እኮ አንዳንድ አባቶች ምን ይላሉ? ቅዳሴ ስናስቀድስ ልክ አሁን የተጠመቅንበት ዕለት ላይ ፓትሮን ሴንት ይሰጠናል፣ ገበዝ ይሰጠናል። እና ቆጥራችሁ ድረሱበት። በነገራችሁ ላይ ያ ገበዛችሁ ነው የናንተ ቆጥራችሁ የደረሳችሁበት። ለምሳሌ 80 ቀናችሁን ከተወለዳችሁበት ቆጥራችሁ ድረሱበት። ወንዶች ደግሞ 40 ቀናችሁን። እና ያ በእለቱ ስንጠመቅ የተሰጠን ገበዝ ከኛ ጋር ቆሞ ቅዳሴ ያስቀድሳል። ለምሳሌ አሁን እኔ ገበዜ ቅዱስ መርቆሪዎስ ነው ሰማዕቱ። እና ቅዳሴ ሳስቀድስ መርቆሪዎስ አብሮኝ እንደሚያስቀድስ አውቃለሁ። ስለዚህ እነዚህ ሁሉ ቅዱሳን ስለሚሆኑ እዚህ ቅዳሴ ውስጥ የሚገኙት ለዘመናት ያልተፈወሰ በሽታ ካላችሁ የሚፈወሰው ቅዳሴ ላይ ነው። ከ3 ሳምንት በፊት የንስሐ አባቴ የነገሩኝን የራሳቸውን ታሪክ ልንገራችሁ። ቅዳሴ ከመግባታቸው በፊት አይኔን በጣም ብዥ አለብኛሉ እና ያው የእንትኑ ክር ሊሆን ይችላል ብዬ ልክ ለማረገፍም ምናምን ሞክሬ አሁንም እንትን ብል በፍጹም እና ጨፍኜ የምገልጠው ምናምን
በቃ ብዥ እንዳለ ሆነና በጣም በቃ ያጥበረበረኝ ሆናሉ። እና ቅዳሴ የሚቀድሱበት ዕለት ነበረ። ነሐሴ 7 ነው ያው ያለፈው ነሐሴ 7 ነገሩን በጣም ቅርብ ላድርገው ብዬ ነው። እና ቅዳሴ ገባውኝ አሉ ቀድሰው። ከዛ ድርገት ሲወርድ በቃ አንተ ክርስቶስ እንደምታረገኝ አርገኝ ብዬ የክርስቶስን ስጋ ሻሽቻሉ። አይኔ እንዳበስኩት አሉ። አይኔ በራሉ ሰምታችሁ። እና ከዛ ከቅዳሴ ከወጣው በኋላ አሉ እንደው ሐኪም ቤት ሄጄ ልታየው ብዬ ሄጄ የአይን ሐኪም ቤት የንስሐ ልጅ ነበረችው የአይን ሐኪም ቤት የምትሰራ ሄደው ሲታዩ ምንም አይነት በሽታ የለብህም ተባሉ። ይሄ አንደኛው ነው። እና ከቅዳሴ ስለወጡ በቃ በ40 ቀን ውስጥ ያው የክርስቶስ ስጋ እንዳይቀርብኝ ብለው ስጋና ደም ይቀድሳሉ። ከዛ በ40ኛው ቀን ቅዳሴ ሊገቡ ሲሉ ከሆነ ሳምንት በፊት ከአንድ ሳምንት ምናምን በፊት ጀርባቸው ላይ ምን እንደነካቸው የማያውቁ በጣም ጥጥር ያለ በጣም የሚያማቸው ነገር ኖረ። እና ልጃቸውን ይልኝ ብለው ጀርባቸውን ሲያሳዩት ክብ ቀይ ሰርቶ ከዛ የምትነካው ቦታ በጣም የጓጎለ ቦታ ነው። እና ወጌሻ ጋር ለመታየት ሄደው ወጌሻም ቢያሳዩት ማለት ሲሄዱ ወጌሻው አልነበረችም። በጣም ያመኝ ነበራሉ። እዛ የኪዳነ ምሕረት ዕለት ነው ቅዳሴ ገባዋሉ። ልክ በተመሳሳይ ሁኔታ ድርገት ሲወርድ የሆነ ነገር እዛች ቦታ ላይ ጠቅ ያረገኛል አሉ። እዛ ቅዳሴውን ጨርሼ ቤት ይሄድኩኛል። እዛ ልጄን ጀርባዬን ገለጥ አድርጌ እስቲው አልኳትኝ። ኧረ ምንም የለም የት ገባ አለችኝ አሉ። ስለዚህ በቃ ያልተፈወሰ በሽታ ካላችሁ የሚፈወሰው የት ነው? ሰምታችሁኛል? መቼም እኛ ስጋዊ ጥቅም ነው የምንወደው ብዬ ነው። ሁለተኛው በጣም አመላልሷችሁ አልፈታ ያለ የሆነ ዶክመንት የፋይል ምናምን ጉዳይ አለ ፕሮሰስ ምናምን ጉዳይ እንደው አይበለውና አሜሪካ ለመሄድ ብታስቡ አይበለው ነው ያልኩት። እናንተ ሀገር ወዳድ ነው በዚህ ዘመን ለነገሩ አሜሪካን አንመኛትም ይመስለኛል። እና የሆነ በቃ ብቻ መስሪያ ቤትም የሆነ ሲቪ ያስገባችሁ ምናምን በቃ እንደው አልፈታ ያለ ነገር ካለ ቅዳሴ ላይ ይዛችሁት ነው ቅዳሴ ላይ ነው የሚፈታው። አቡነ ቄርሎስ ስድስተኛ በጣም በቅዳሴ የሚታወቁ አባት ናቸው። እና እኔ አባት አንድ ካህን ቅዳሴ ከመጀመሩ በፊት ፋይል ይዞ እየተጣደፈ ይወጣል። እና ወዴት ልትሄድ ነው ብለው ጠየቁት። ይኸው በቃ አባታችን እየተመላለስኩኝ እኮ አልፈታ ያለ ችግር በቃ ይኸው ዶክመንቴን እኮ ሊፈታ አልቻለም ምናምን አላቸው። ካህን ናቸው። እና ታዲያ ለምን ቅዳሴ አታስቀድስበትም እንዴ አሉት። ያው ካህን ስለሆነ መንበሩ ላይ ያስቀምጠው አሉት። እዛ ልክ እንዳሉት ተመልሶ ፊቱን አዙሮ ገባ ቤተ መቅደስ ውስጥ ፋይሉን መንበር ላይ ያስቀመጠ። ቅዳሴው ተቀደሰ። እዛ ጉዳዩን ለማስጨረስ በጣም ለረጅም ጊዜ ነው የተመላለሰበት። ጉዳዩን ሄደ ወደ መስሪያ ቤቱ ማለት ነው። ከዛ ሲደርስ አንድ ሰውዬ ይመጣና እንዴ ምን ሆኖ ነው እዚህ የተቀመጡት ምናምን ይላቸዋል። እዛ ይኸው በቃ ይኸው ስንት ጊዜ ይሄ ፋይል እኮ ምንም በቃ መፍትሄ ሊያገኝ አልቻለም ብለው ይመልሱለታል። እንዴ ታዲያ ምን ችግር አለና ና ተከተለኝ ብሎ ይዟቸው ገባና ለካ የጉዳዩ ዋናው ኃላፊ ያ ሰውዬ ነበርና ያ ሰውዬ አብሯቸው ትምህርት ቤት የተማረ ልጅ ነው። እዛ ችግራቸው ተፈታ ማለት ነው ይዛለት። ከዛ ተመለሱና ተፈታልኝ እኮ አሏቸው አቡነ ቄርሎስ። እና ያቺ የምትታወቅ ፈገግታለቻቸው አይደል ፈገግ አሉ እሳቸው። ምን ላችሁ ፈልጌ ነው በቃ እንደዚህ ፋይል ያው አደራ መንበር ላይ ያስቀምጡ እንዳትሉ የዚህ ሁላ ሰው መንበር ወረቀት ፋይል እንትን ነው የምታረጉት። እና ቅዳሴ ስትመጡ ይዛችሁት ነው ፋይላችሁ ከዛ ይቀደስበት። እና በቅዳሴ ላይ ማን እንደሚገኝ ስለማይታወቅ አቡነ ተክለ ሃይማኖት ይዳብሷችሁ፣ አቡነ ገብረ መንፈስ ቅዱስ ይዳብሷችሁ፣ አቡነ አብየ እግዚእ ይዳብሷችሁ፣ ቅዱስ ጊዮርጊስ ይዳብሳችሁ አታውቁትም። በቃ ግን እነዚህ ሁሉ ቅዱሳን ስለሚገኙ ምድር ላይ መፍትሄ ያልመጣለት ነገር በጠቅላላ መፍትሄ የሚመጣው በቅዳሴ ውስጥ ነው። ለዛም ነው አቡነ ቄርሎስ የሆነ ችግር ሲፈጠር ስብሰባ እንሰብሰባ ይሉ ቅዳሴ እንቀድስበት ነው የሚሉት። እና ቅዳሴ ይቀድሱበታል፣ ችግሩ ይፈታል። የመጀመሪያው የኢትዮጵያ ፓትርያርክ ብፁዕ አቡነ ባስልዮስ እንደዚሁ በተመሳሳይ በዚህ ጉዳይ ይታወቃሉና በጣም በግል ህይወታቸውም በቤተ ክርስቲያን የሚያስጨነቃቸው ነገር ካለ ቅዳሴ ላይ ጸሎተ ዕጣን አለ አይደል? ጸሎተ ዕጣን ያደርሱና እንባቸውን ዕጣኑ ላይ ያፈሱታል። እዛ ይታጠናል፣ ወዲያው ያ ችግር ይፈታል። የቤተ ክርስቲያኒቱም የግል ጉዳያቸው። ስለዚህ አሁን በሰንበት ትምህርት ቤትም እንደዚህ ተመሳሳይ እንዲህ አልፈታ ያለ ችግር ካለ የሚፈታው በቅዳሴ ነው። የንዑሳን ክፍል ላይ አገልግሎት የሆነ በቃ መንገራገጭ ካለው መዛል ካለው በቃ ከሌሎች ክፍላት ጋር የምትጣሉ ከሆነ እያገለገላችሁ እየሰራችሁ መፍትሄ ከሌለው ምናምን መፍትሄ ሊሆን የሚገባው ስብሰባ አይደለም። እኔ አሁን ሰንበት ትምህርት ቤት አስታውሳለሁ ስራ አመራር ላይ ሌሊት ምናምን የተሰበሰብንባቸው ጊዜያት አሉ። እኔ በጣም የሚደንቀኝ አንድ አጀንዳ ለመጨረስ 12 ሰዓት ገብተን 7 ሰዓት ሌሊት ምናምን የጨረስንበት ጊዜ አለ። አንድ አጀንዳ ራሱ አንጨርስም ብታዩ። እና እኔ አሁን ወደ ኋላ ዞር ሌሊቱ ሙሉ ምን እያወራን ነበር ምናምን ላለሁኝ አስባችሁታል? ከሌሊቱ ሙሉ ስብሰባ ከሳምንቱ ሙሉ ስብሰባ ስንት ቅዳሴ? አንድ ቅዳሴ። እና በቃ በንዑሳን ክፍልም በሌላም በግል ህይወታችሁም በቃ እንደዚህ ውጥንቅጥ የሆነ ጉዳይ ካለ መፍትሄ የሚያገኘው በቅዳሴውና በቅዳሴው ነው።
ታዲያ አንዳንድ ሰዎች ደግሞ አይኔ እኮ አስቀድሳለሁ ግን በቃ ምንም መፍትሄ የማገኘው ነገር የለኝም የሚሉ ሰዎች ደግሞ ሊገጥሙ ይችላሉ። አሁን እንዲህ ላለን ሰዎች ደግሞ ቅዳሴው በሚለው መሰረት ስለማናስቀድስ ሊሆን ይችላል። ለምን የእግዚአብሔር ጸጋ የሚሰጠን በቅዳሴው ላይ እንደ ፕሬዘንሳችን እንደ መገኘታችን ስለሆነ ማለት ነው። አሁን ለምሳሌ በዚህ በቅዳሴያችን መግቢያ ላይ መቦርስ የሚለው ጸሎት ላይ ቅዱሳት መጻሕፍት የማይሰማ አይደለ? ቅዳሴው እስኪያልቅ ድረስ ታግሶ የማይቆም ሰው ካለ ከዛስ ስጋው ደግሞ የማይቀበል ሰው ካለ ይሰደድ ቤተክርስቲያን። ከቤተክርስቲያን ምን ያርግ? ይውጣ፣ ይሰደድ ነው የምትለው ቤተክርስቲያን። በአዋጅ የክርስቶስን ስጋና ደም የማይቀበል ሰው ቅዳሴው እስኪያልቅ ድረስ የማይቆም ሰውና ቅዱሳት መጻሕፍትን የማይሰማ ሰው ከቤተ ክርስቲያን ይሰደድ ነው የምትለው። ይኸውላችሁ ቅዱሳት መጻሕፍትን እንድንሰማ የምንባልበት ምክንያት አሁን ለምሳሌ ዛሬ እሁድ ቅዳሴ ካስቀደስን ሳምንቱ ሙሉ የምንኖርበትን የምንመላለስበትን መመሪያ የምናደርገውን ቃል የምናገኘው በቅዳሴ ውስጥ ነው። የሚነበቡ ምንባባት አሉ አይደል? እነዛ ምንባባት ሰምተን ነው የምንኖረው። ለሌሎችም የምናካፍለው ያ የሰማነውን ነው። ስለዚህ ቅዱሳት መጻሕፍትን መስማት ግዴታ ነው። ይሄ መጀመሪያው ነው። እንደው አሁን አንዳንድ ዲያቆናት እኮ አረ ሲያነቡ ራሱ አይሰማም፣ ከወንጌል ውጭ እኮ ምንም የምንሰማው ነገር። ዘመኑ በጣም ረቋል። ግልጻዊ አንብበን መግባት እንችላለን። አንብበን ገብተን በስማት ቅዳሴው ላይ ከዛ በኋላ ያንን በግል ሕይወታችን ደግሞ እንፈጽማለን ማለት ነው። ግልጽ ነው። ሁለተኛው ቅዳሴ እስኪያልቅ ድረስ አሁን አንዳንድ ሰው ክርስቲያን ኮንኩ አይበቃኝም ለምን እሄዳለሁ የሚል ደግሞ ሰው አለ። ግዴታ ነው ቅዳሴ መሄድ። ሶስተኛው የክርስቶስን ስጋና ደም መቀበል ነው። አሁን አብዛኞቻችን ግን ልክ ክርስቶስን ይከተሉት እንደነበሩት ሰዎች ነው ልምምዳችን። ለምሳሌ ክርስቶስን ይከተሉት ከነበሩ ሰዎች መካከል የመጀመሪያዎቹ ምግበ ስጋን ፈልገው ከዛ ሁለተኞቹ ተአምራትን ፈልገው የሚከተሉት ነበሩ እና ቅዳሴ ላይ የሆነ ነገር ለመለመን ብቻ የሚመጣ ሰው አለ። አሁን መለመኑ ችግር አለው እያልኳችሁ አይደለም፣ ግን ያስገምተናል፣ ያለንበትን ሌቭል ያሳያል። ለምን? እግዚአብሔር አባታችን ነው። በነገራችሁ ላይ እግዚአብሔር ፊት ስንቆም እማንለምነው ልመና የለም። ሁሉንም ነፃነት ሰጥቶናል። እና በእኛና በእግዚአብሔር መካከል ያለው ግንኙነት ማለት በጣም ሕፃን ልጅ ካላችሁ አባትና ሕፃን የሚኖሩት ግንኙነት ማለት ነው። ሕፃን ልጅ አሁን የፈለገውን ነው አይደል አባቱ የሚነግረው። እና እንደውም ጥፋት ራሱ ከሆነ እኮ የሚለምነው ነገር የሚጠይቀው ነገር ሳቅ ብሎ ነው አይደል አባትየው የሚያልፈው። አየልጅ ነገር ብሎ አይደል? እና እግዚአብሔርም እንደዛ ነው። እኛን ፈገግ ብሎ አየልጅ ነገር ብሎ ነው የሚያልፈን። ስለዚህ ነፃነት አለን፣ ግን ያስገምተናል፣ ልካችንን ያስገምተናል። ሶስተኞቹ ክርስቶስን ይከተሉት የነበሩት ሰዎች የገጹን ማማርና የቃሉን መጣፈጥ ሰምተው ይከተሉት የነበሩ ነበሩ። ልክ ላሂው ይሴኒ እሙሉ ደጓ ለማያው አይደለም የሚለው በአምላክ ዳዊት ገጹ ከሰው ልጆች ሁሉ ይልቅ ያማረ ነበረ። ስለዚህ የክርስቶስን ገጽ ለማየት የሄዱ የነበሩ ሰዎች ነበሩ። ቃሉን ለመስማት የሄዱ የነበሩ ሰዎች ነበሩ። ልክ ቅዳሴውም ላይ የሚገኙ ሰዎች ይሄ ልክ ኮስሞሎጂካል የሆነውን ማለት ይሄ ኮስሞቲክስ የሆነውን ነገር ለመመልከት ምንድነው ኮስሞቲክስ ስል ሴቶች እናንተ እንትን አይደለም የምትቀባቡትን አይደለም። እኔ ውጫዊው ነገር ምናምን ኮስሞቲክስ ነው የሚባለው። ይሄ ህንጻው ምኑ አሁን እንደዚህ በቃ የሚገረም ሰው አለ እነዚህን እያየ እና የቅዳሴው ውበት ለማየት የሚመጣ ሰው ልክ ቲያትር የሚመስለው ሰው አለ። ይሄ ልብሳቸው ይዘውት የሚወጡት ምናምን ይሄ ተጠንቶ ቲያትር የሚቀርባል አይደል? እንደዛ የሚመስለው ሰው አለ። እና እርግጥ ነው ቤተክርስቲያን ያላት አምልኮ ውብ ነው አይደል? የአምላካችን በቅዳሴ ጎርጎርዮስ ላይ እኮ የአምላካችንን የአምልኮቱን ውበት አይደለም የሚለው። ስለዚህ ውብ ነው አምልኳችን፣ ምንም ይሄ እንትን አይደለም። እንደውም በ10ኛው መቶ ክፍለ ዘመን ላይ ቭላዲሚር የሚባል የራሻው ዋና ብዙ ሃይማኖቶች የነሱን እምነት እንዲቀበልላቸው ኦፈር አቅርበው ነበር እና መሳፍንቱን ሾሞ ምንድነው ያስደረገው? እስቲ ሁሉንም ቤተ አምልኮች አይታችሁ አናሊሲስ ሰርተው ይዘው እንዲመጡ ማለት ነው ታዘዙ። እዛ መጡ እና ሲናገሩ ወደ ኦርቶዶክስ ቤተክርስቲያን ገብተው የነበራቸውን ኤክስፒሪየንስ ሲናገሩ አጊያ ሶፊያ ወደሚባለው አምልኮት ወደሚፈጽሙበት መቅደስ ይዘውን ገቡ እና ልክ ወደ መቅደሱ ከገባን በኋላ በሰማይ ኑን በምን ኑን አላወቅንም ነበር እና በውስጡ ያለውን ውበት በቃል መግለጥ አንችልም ብለው ነው የመጨረሻ የተናገሩት። እና የቤተክርስቲያን ውበቷን ራሱ በቃላት መናገር እንኳን አንችልም። ቅዱሳት ስዕላቱን የምትፈጽመውን የአምልኮ ውበትና ያ ቲያትር የሚመስለው ሰው አለ። ያ አክቹዋል አምልኮ ነው፣ እየተወኑ አይደለም። በነገራችሁ ላይ አማናዊ ነው። ክርስቶስ ነው ያንን አምልኮ የሚፈጽመው እና ያንን ውበት ብቻ ለመመልከት የሚከተሉ ሰዎች ይመጣሉ በቅዳሴው ላይ። ያንን ውበት በተለይ የኪነ ጥበብ ምናምን አካባቢ ያሉ ሰዎች ለእንደዚህ አይነት ነገር ይጋለጣሉ። አራተኛው ደግሞ ችግር ፈልገው ደግሞ ክርስቶስን ይከተሉት ከቃሉ ስህተት ፈልገው ይከተሉት ነበሩ አይደል? ልክ በተመሳሳይ ቅዳሴ ላይ እንደዚህ አይነት እንከን ለማውጣት አይ የዛሬው ዲያቆን እንደው ድምፅ አራዊት ነው የሚሉ ድምፅ አራዊት ሰምታችሁ ታውቃላችሁ? እንደ ኤርሚ አይነት ድምፅ አይደለም።
የኤርሚ እንዴት ሲመስጠን እንደነበረ አይታችኋል። እሱ ይቀድሳል። እንደኔ አይነቱ ከሆነ ችግር ይፈጠራል እና ጆሮአችሁን ይዛችሁ ምናምን ነው የምትጨርሱት። ለማንኛውም ያው በነገራችሁ ላይ ቤተክርስቲያን በጣም የሚያማረ ድምጽ ምናምን አትፈልግም። ለምን ሰዎች በቃ ድምጹ ላይ ብቻ ፎከስ እንዳያደርጉ ማለት ነው። በጣምም የሚያስጠላ ያው ድምጽ ያለው ሁሉ ያው ያመስግን አይደለ? ግን ማይክ ያዝ አልተባለም አለ ቦታ ምናመሰግንበት ምናምን ቦታ አለ። እና አንዳንድ አሁን ሰንበት ትምህርት ቤትም ትንሽ የሚያስቸግሩ ሰዎች አሉ። አውደ ምሕረት ላይ ወጥተው በቃ የማይሆን ድምጽ ያላቸው ያው በቃ አመስግኑ ብሏል ምናምን የሚሉ አዎ ብሏል፣ ግን ማይክ ያዙ አልተባለም። እና አንዳንዴ ለሰዎች ጆሮ ማሰብ አለብን። እና ስህተት ፈልገው የዛሬው ዲያቆን ዝም ብሎ እኮ ነው ድምጹ፣ የዛሬው ቄስ ማንበብ እንኳን የማይችል ምናምን የሚሉ ሰዎች አልገጠሟችሁ? እንከን ብቻ የሚያወጡ እንደዛ የሚከተሉ ሰዎች አሉ በቅዳሴው ላይ። አምስተኞቹ ግን በትክክል ክርስቶስን የሚከተሉት የነበሩት 120 ቤተሰብ ልክ በተመሳሳይ ክርስቶስን ብቻ ፈልገው የሚመጡ ደግሞ አሉ። ክርስቶስን ብቻ ፈልገው የሚመጡት ማለት የአምላክን ስጋና ደም የሚቀበሉ ማለት ነው። የማንን ስጋና ደም የሚቀበሉ? አዎ በትክክል ክርስቶስን እየተከተል ነው እየመጣን ከሆነ በቅዳሴው በኩል ውስጥ ያለው የእግዚአብሔር ችሮታን ገንዘብ ማድረግ እንችላለን። ስንጠቀልለው ቅዳሴ በአንድ ሚዛን አጠቃላይ ዓለም ዩኒቨርሱ በአንድ ሚዛን ቢሆን ሚዛን የሚመዝነው ቅዳሴው ነው። ቅዳሴ መቀደስ ቤተክርስቲያን ብታቆም ዓለም ጸንታ መኖር አትችልም። ወስብሐት ለእግዚአብሔር። ጸጳጦስ ይእቲ እንተ በአማን ይብልዋ ቅድስተ ቅዱሳን አንቀጸ ብፁዓን መዝገቡ ለቃል ሰአሊ ለነ ማርያም